አሁን ባለው የፖለቲካ አትሞስፌር እንደዚህ ሆኖ መቀጠል ነው? የፖለቲካ ካልቸሩን ቅድም እንዳሉት የእውቀት ያለ እውቀት ጉዳይ ሳይሆን እርሶ በርከት ያሉ ምርጫዎችን የተሳተፉ የፓርላማ አባል የነበሩ ሰው እንደነበሩ አይዘነጋም። የኢትዮጵያ የፖለቲካ ካልቸር ለዛ የሚገፋ ነው? በሰላማዊ ትግል እየሄድን ነገሮቻችንን እስክናስተካክል ብሎ መደምደሚያ ነጥቦችና ጊዜዎችን መበየን የሚችላል? በመጀመሪያ ሰላማዊ ትግልና ምን አመጣው? ይሄ አሁን ማንኛውም ዓለም ላይ ፓርላማ እንዴት እንደሚሰራ የፓርላማ ወርኪንግ እንትን ሞዳሊቲ እንደዚህ ነው። የትም ዓለም ላይ ይሄ ነው። ከዛ በተረፈ እኛ ጋር ያለው ልዩነት ምንድነው? በቂ ሰው ፓርላማ አይገባም። በቂ ሀሳብ አይንሸራሸርበትም ፓርላማው። ምን ማለት ነው? ፓርላማ የፖለቲካ ካልቸራችን አይደለም። የፖለቲካ ካልቸራችንማ ፖለቲካ ካልቸራችን በመጀመሪያ ፓርላ እንትን ውስጥ ሄደ እያንዳንዱ ሰው እንዳንተ አይነቱ እንደዚህ የጎረምሶቹ ምናምን ምርጫ ተሳትፏቸዋል። እያንዳንዱ ሰው በምርጫ ተሳትፏል። አይ ውጪዎች ተቻለው ትላለህ። ከዛ ያኛው ደግሞ አይመርጥም። ካልመረጥክ ሰው የመረጠል ላይ ትተዳደራለህ። እንትናችን የፖለቲካ ኮንሽስነሳችን ሌሎች ነገሮቻችን ብዙ ኮንሽን ሊደረግበት ይችላል። ይሄ የፖለቲካ ፓርቲዎች ስራ አይደለም። ይሄ የሲቪል ሶሳይቲ ስራ ነው። ሲቪል ሶሳይቲዎች ህዝቡን ማንቃት፣ ማደራጀት፣ ህዝቡን ፖለቲካሊ አዌር እንዲሆን ማድረግ የነሱ ስራ ነው። የጋዜጠኞች ስራ ደግሞ እነዚህኑ ማበረታታት እንትን ማድረግ ነው የሚሆነው። ፓርቲው ምንድነው ስራው ታዲያ? ፓርቲው ቅድም ነገርኩ፣ አማራጭ ፖሊሲ ማውጣት፣ ከዛ በኋላ ደግሞ እሱን ሊፈጽሙ የሚችሉ አመራሮችን ማዘጋጀት። ማህበራዊ መሰረቱን የሚገነባበት ሂደት ከህዝብ ማህበራዊ መሰረቱ የሚገነባው በሚያቀርበው ፖሊሲ ነው። ያ የሚያቀርበው ፖሊሲ ለህዝቡ ምን አለኝታ ይሆናል፣ ዋው ይሄ እኮ ለኛ ይሆናል ብሎ አስተማሪው ይሄ እኮ ለኛ ይሆናል ብሎ የምረጡ እንቅስቃሴ ለምን ያስፈልጋል? የሆነ ታዲያ የምረጡ እንቅስቃሴማ የሚያስፈልገው ይሄን አረግላችኋለሁ፣ ለንግዱ ማህበረሰብ ይሄን አረግላችኋለሁ፣ እንደዚህ ይሰራለሁ ስትል እናንተናን በመርጥ እንደዚህ ያደርጉልናል ይላል። ለተማሪዎች እንዲያደርግላችኋለሁ፣ አስተማሪዎች እንዲያደርግላችኋለሁ ትላለህ። ፖሊሲዎች ናቸው ማህበራዊ መሰረትን ዲፋይን የሚያደርጉት። ግን ግንባር ቀደሙ ስራ አለ ብዬ ማስበው ፓርቲዎች ላይ ነው ብዬ ስለማምን ተሳስተሃል። እኔ እንደዛ ነው አቋም ይሄ ሀቅ ላይ አቋም ሀቁም እንደዛ ነው ተብሎ ስለሚል አንከባለው እርሶ ለሲቪል ሶሳይቲ እና ለመሰለ እንትኖች ስለሰጡ ጎግል በቃ አይደለም እንደዚህ የሚባል ነገር የለም። በዘንድሮ ጊዜ ክርክር ጂሚኒን ጠይቃት። ጂሚኒ ታሳስታለች እኮ እንዳታሳስት ደብል ቼክ ሌላ ሶፍትዌር። ሌላኛው ጥያቄ በትግራይ ጦርነት ወቅት ከዋት ጋር ድርድር አስፈላጊ እንዳልሆነ በሚዲያ ሲከራከሩ ታይተዋል። ላብነት ከአቶ ይልቃል ጌትነት ጋር ያደረጉት የአርቲስት ቲቪ ክርክር አንደኛው ነው። ይህ አቋሙ አሁንም እንደቀጠለ ነው ወይስ ከልሰውታል? ለምን ድርድር መቼ እንደምታደርግና ስለ ድርድር መቼ እንደምትናገር ስለ ማጥቃት መቼ እንደምትከላከል ምናምን ኤቭሪ ታይም ጊዜዎች አሏቸው። ለምሳሌ አርቲስት ቲቪ ላይ አሁን በዚህ ሰዓት ላይ ድርድር አያስፈልግም ብለን ስንል የኢትዮጵያ መከላከያ ሰራዊት ተጠቅቶ እርምጃ ተወስዶበት እነዚህ ሰዎች ላይ አስተማሪ ነገር ሳይወሰድ በቃ ምንም ብለህ ስትል የላከውን ወታደር ደም መና ማስቀረት ነው። ስለዚህ እነዚህ ሰዎች በልካቸው ነግራቸው ነው ቴብል ላይ የምታመጣቸው። አሁንም መንግስት ግን ለሰላም በሩ ክፍት እንደሆነና አሁንም ክፍት ስለ ሰላም አንድ ቀን እንትን ብዬ አላውቅም። ድርድር አያስፈልግም የሚል አይደለም። የዛን ጊዜ ድርድሩ እንዴት ነው መሆን ያለበት ምናምን የሚለው ነው። ሙሉውን ፒክቸር መስማት ነው። ቆርጦ ያችን ጫፍ ፕሮፓጋንዳ አይደለም። አጠቃላይ ያንን ስላሉ አጠቃላይ ሙሉ አጠቃላይ የማንኛውም ፖለቲካ እንትን መጨረሻው ድርድር ነው። ጠረጴዛ ላይ ነው የሚያልቀው። ጦርነት፣ ውጊያ ምናምን ፖሊሲ ማስፈጸሚያ የመጨረሻ ቴብል ላይ የምታደርጋቸው ናቸው። ሳምበዲን ወደ ጠረጴዛ ለማምጣት ጆሮን መቆንጠጥ ካለብህ ጆሮን ቆንጥጣ ነው ጠረጴዛ ላይ የምታስቀምጠው። በምን አይነት መንገድ ነው የትግራይ ችግር ሊፈታ የሚችለው ብለው ነው የሚያስቡት? ታዲያ የትግራይ ችግር ሊፈታ የሚችለው የትግራይ ህዝብ አሁንም ወታደር በመላክ ወይም ደግሞ እዛ ያለውን ችግር እሱ የመንግስት አቅጣጫ ነው። እርስዎ ምንድነው አቋሞት? እኔ አቋሜ በመጀመሪያ ደረጃ የትግራይ ችግር ሊፈታ የሚችለው የትግራይ ህዝብን ህወሓትን እፈልጋለሁ ካለ መብቱ ነው። አይ አልፈልገውም ካለ እሱ ነው። የትግራይ ህዝብ ነው ምን አይነት ፓርቲ ምን አይነት አመራር ያስፈልገኛል ብሎ የሚያለው። የህወሓት ግን ከፌደራል መንግስቱ ጋር ከፌደራል ስርዓቱ ጋር አጉራ ጠናኝ ብሎ ትከሻ መለካካት ግን የማይችልበት ደረጃ ግን እንዲደርስ ተደርጎ ግን መሰራት አለበት። መልካም።
ፒስ ኤንድ ሴኩሪቲ ጉዳይ ሀገር ውስጥ ዋነኛ ነው። ለአንድ ሀገረ መንግስት መቆም ምንም ጥያቄ ውስጥ የሚገባ አይደለም። አንድ አማድ እንደሆነ የሚታወቅ ስለሆነ እሱ እናነሳለን። በርከት ያሉ ጥያቄዎች መጥተዋል። አቶ ግርማን ካገኘህ ብትጠይቅልን የሚሉ ስላሉ ማለት ነው። እሱም እንዲያጠሩ ስለምንፈልግ ኢዜማ በተለይ ከዚህ የአማራ ብሔርተኝነት ሶሻል ቤዝ የሚባለው ማህበራዊ መሰረቱን ወይም ኮንስቲቲዩሽኑን እንዳሳጣው እንቅፋት አድርጎ ይመለከቷል የሚል ነገር አለ። በአብዛኛው የኢትዮጵያዊ ስሜትና ሀገራዊ አንድነትን የሚከተለው ተብሎ የሚታሰበው የአማራ ማህበረሰብ ወደ ብሔርተኝነት ፖለቲካ መግፋቱ ድጋፌን ቀንሶታል ብሎ ያስባል። በእርግጥስ ኢዜማ እንደርሶ እያደገ የመጣውን የአማራ ብሔርተኝነት አቶ ግርማ እንዴት ነው የሚመለከቱት? ምንም አይነት ብሔርተኝነትን አልደግፍም። ምንም አይነት ብሔርተኝነት ኢቭን ጽንፍ የወጣ ኢትዮጵያዊ ብሔርተኝነት ካለም እሱንም ቢሆን አልደግፍም። ስርዓት ሊኖረው ይገባል። ይሄ ማለት ግን ፒፕልስ ማንነት ስሜት እንዲኖራቸው አያስፈልግም ማለት አይደለም። ግን አንድ ግን ዣንጥላ ያስፈልገናል። ያ ኢትዮጵያዊ ማንነት የሚባለው ነው። ስለዚህ እኔ እዛ ማማ ላይ ነው ያለሁትና ሁላችሁም ተሰብሰቡና እዛ ነው ብዬ አላስገድድም። እኔ ግን እዛ ላይ ነው የምገኘው። አይ እኛ እዛ ታች ይሻለናል ብሎ ላለ ሰው መብቱ ነው። እኔ ለምን መጥተን እዛ ላይ አብረን አንሰለፍም? አንደኛ በእኔ የአስተሳሰብ ፍሬምወርክ ውስጥ ሰዎች መሰለፍ አለባቸው የግድ የሚል የለኝም። ግን በተቻለ መጠን ግን በጣም የሚጠቅመው እንደ ሀገር አብረን ሊያኗኑረን የሚችለው የእኔ እያለን በምንፈጥረው ጠባብ ብሔርተኝነት ሳይሆን ኢትዮጵያ በምንለው ትልቅ ዣንጥላ ውስጥ ነው ብዬ ነው የማምነው። ከዛ በተረፈ የዜግነት ፖለቲካ የብሔር ፖለቲካ ቻሌንጅ አላደረገውም ብዬ ልል አልችልም። የአማራውም የኦሮሞውም የትግሬውም ምናምን የዜግነት ፖለቲካን ቻሌንጅ ያደርገዋል። ደግሞ ቻሌንጅ ለምን ያደረገው አይባልም። ምክንያቱም ኢትስ ኮንቴንደር። ዜግነት ፖለቲካ ከተመረጠ እነሱ ይከስማሉ። ስለዚህ የሚያከስማቸውን ነገር አይወዱትም። ስለማይወዱት ቢቃረኑት ብዙ አይገርምም። በተለየ ሁኔታ የአማራ ብሔርተኛ ያው ነው፣ ምንም ልዩነት የለውም። በትግራይም ብትሄድ አማራም ብትሄድ የፈለግከው ብሔርተኛ ከሆንክ ብሔርተኛ ነህ። ስለዚህ ብሔርተኛ ከሆንክ የዜግነት ፖለቲካን መቃወም እንትን ነው፣ ፋሽን ሆኖ እንትን ይላል። አስቻይ ሁኔታ ላይ የዜግነት ፖለቲካን ማራመድ ምንም የሚያስችል ጥርጥር የለውም። አሁን እንደዛ ተብሎ ሊታሰብ ይችላል። ምልህ እያደገ የሚሄድ ምርጫም የሌለን ካሉብን ችግሮች ልንሻገር የምንችለው ሁላችንም የጋራ ዲኖሚኔተራችን ዜግነት ሲሆን ብቻ ነው። እሱ አይደለም ብለን ባለን ቁጥር እሱ በመርህ ደረጃ አይደለ አሁን መሬት ላይ ወርዶ የምናያቸውን ነገሮች እኔ በመጀመሪያ ደረጃ እኔ በመርህ ነው የምመራው። ከዛ በኋላ መሬት ላይ ያለው ነገር ሌላ ከሆነ እሱን ወደ መርሁ አመጣለሁ እንጂ ወደ መሬት አልወርድም። እኔ አልወርድም ለማምጣት በመጀመሪያ እኔ እዛ ሂጅ ስለማልቀላቀል ባለሁበት እሆናለሁ። ሁለተኛ ባለሁበት ሆኜ ጥቅሙን አስረዳለሁ። ጥቅም አለው ብሎ ያለ ይመጣል፣ የለም ያለ ይቆያል። ምን ያህል ጊዜ ይፈጃል አላውቅም። ግን ምንም ጥርጥር የሌለው ነገር የማንነት ምናምን እንትኖች አሁን እያዩ እየከሰሙ የሚያበረታታቸው ነገር እስከሌለ ጊዜ ድረስ ደግሞ የዜግነት ፖለቲካዎች እያበበ እንደሚመጣ ምንም ጥርጥር የለውም። ፓርላማ በነበሩበት ወቅት የህዝብ እንደራሴዎች አባል በነበሩበት ወቅት ፓርቲው በወቅቱ የነበረው ፓርቲው አንድነት በመንግስት ሆን ተብሎ መፍረሱን ጠቅሰው ጠቅላይ ሚኒስትር ኃይለማርያም ደሳለኝን የወቅቱ ጠቅላይ ሚኒስትር የነበሩትን እንኳን ደስ አለዎት ሲሉ ቅሬታ አሰምተው እንደነበር ይታወቃል። ያን ጊዜ ተቃዋሚዎች መንግስት ጣልቃ እየገባ ይከፋፍለናል፣ ያለ አግባብ ስንጥቃትን ይፈጥርብናል፣ እንዲሁም ሊያፈራርሰን ይፈልጋል የሚል ቅሬታ ነበራቸው። ተጨባጭ ማስረጃዎችንም እርስዎም ጨምሮ የበፊት የፓርቲ ባልደረባዎችዎት እያነሱ መከራከሪያን ሲያቀርቡ ይደመጣል። አሁን ይህ ችግር ተቀርፏል? ተቃዋሚ ፓርቲዎች መከፋፈላቸውና መፍረሳቸውስ አልቀጠለም የሚል እምነት አለዎት ወይስ ቀጥሏል የሚል እምነት አለዎት? እኔ አሁን መንግስት ኦፖዚሽን ፓርቲን ለመክፈል እየሰራ ነው ብዬ አላምንም። ማስረጃም የለኝም የሚልም ሰው ሰምቼ አላውቅም። የደህንነት አላውቅም። ካለ ትነግረኛለህ። እኔ የለኝም መረጃ። በፊት ግን የደህንነት ተቋሙ አስቦ አቅዶ ፓርቲዎችን ለመሰንጠቅ ፓርቲዎቹን ለሁለት እያካፈለ ለማደባደብ ምናምን ይሰራ ነበር። ራሴ ሪል ማስረጃ ስላለኝ ማለት ነው። አሁን ላይ በፓርቲዎች መካከል ያለ ስንጥቃት ምርጫው አካባቢ ላይ ያየናቸው የአንዳንድ ፓርቲዎችን ሂደት ምናምን አለ። እርስዎም ታዝበው ሊሆን ይችላል። የውስጥ ክፍፍልና የውስጥ ፖለቲካዊ የስልጣን ሽኩቻ ነው እንጂ ከመንግስት አይደለም የሚል እኔ አሁን ለምሳሌ ዜማ ውስጥ በነበረ የሀሳብ ልዩነቶች ውስጥ መንግስት
ጣልቃ አስገብቶብን ነው ያለ ሰው ያለ አይመስለኝም። የወጡትንም ሲወጡም እኔ መንግስት ገዝቷቸው ነው ብዬ አላውቅም፣ ወይም መንግስት እኛን ለማፍረስ ያደራጃቸው ነው ብዬ ጠርጥሬው አላውቅም መንግስትን። ወይም ደግሞ ሌሎችም ፓርቲዎች ውስጥ እንደዚህ መንግስት እንትን እያደረገብን ነው ብሎ ሲል ሰምቼ አላውቅም። ለምን አቅመ ደካማ ሆኑ? እንደዛ ከሆነ ታዲያ የፓርቲዎች አጠቃላይ የፖለቲካ ንቃተ ህሊና ችግር ነው ምንድን ነው? አይ ፓርቲዎቹ ለምን ደካማ ሆኑ? ፓርቲዎቹ ጠንካራ ለመሆን የሚያስፈልጋቸው በጣም መሰረታዊ ነገሮች አሉ። ለምሳሌ ጠንካራ አባላት፣ የተማርን የሚሉ ሰዎች ፖለቲካ ውስጥ መሳተፍ ያስፈልጋቸዋል። የተማሩት ሰዎች ውጭ ሆነው ይተቻሉ እንጂ ፖለቲካ ፓርቲ ውስጥ አይገቡም። ግንባር ምክንያቱ እሱ ብቻ ነው። መንግስት የራሱ የሆነ ችግር የለበትም። መንግስትም ችግር ነው አገባው። የኔን ፓርቲ በማደራጀት መንግስት አለው ችግር። እንደውም አንዱ መንግስት ኢንሴንቲቭ አለው። መንግስት ፓርቲ ሲመለምል፣ አባላት ሲመለምል ገንዘብ አለው። ጥሩ ከሆንክ ይሾመሃል፣ ጥሩ ከሆንክ የድርጅት እንትን ይሰጣል ምናምን፣ ብዙ ኢንሴንቲቮች አሉት። ፖለቲካ ፓርቲ ውስጥ ከሆንክ ግን ይሄ ኢንሴንቲቭ የለውም። ከዛ በተረፈ ደግሞ የቆየው ትራውማ አለ። ፖለቲካ ፓርቲ ውስጥ ከሆንኩኝ እኮ እገረፋለሁ፣ እታሰራለሁ ምናምን የሚል አለ። ስለዚህ ሪስክ አቮይደርስ ናቸው። በተለይ ትንሽ ደግሞ ፊደል ስትቆጥር ከኢንተሌክቹዋል ኤክሰርሳይሱ ይልቅ የሪስክ አቨርሽኑ እንትን እያመዘነ የሚመጣ ይመስለኛል። እና ብዙ ሰዎች እኛ ብቻ አይደለም ኢቭን ገዢው ፓርቲ የተማሪ የሰው ኃይል ድርቀት አለበት። ስለዚህ በዘመነ ኢህአዴግ የነበረው የፓርቲዎች ትራውማ አሁን የለም ነው አለ። ትራውማው አለ ግን መንግስት አቅዶ ደህንነት አሰማርቶ ፓርቲዎችን ለሁለት እየከፈለ ነው የሚል እኔ መረጃ የለኝም። እኛን እያደረገን ነው ብዬ አላምንም። ፓርቲዎች መካከል የሚታየው ግብግብ ውስጥ እነሱ ውስጥ ዲሞክራሲ ያው እናንተም በአንድ ወቅት አጋጥሟችሁ ስለነበር እኛ የገጠመን የራሳችን በውስጣችን ያለ የአሰራር እና የሀሳብ ልዩነት ነው። የሀሳብ ልዩነታችን ደግሞ ዲሞክራሲያዊ በሆነ መንገድ በራሳችን የአሰራር መንገድ ነው የፈታነው። ከዛ ይሄ ትግል ደከመኝ ያለ ወጥቷል። ስለዚህ የቀረነው ጸንተን ቆመናል እና በዛ ውስጥ እንደው ብልጽግና የሆነ ነገር አስገብቶ እየሸነቆረ ነው ምናምን የሚል ጥርጣሬ እኔ ኖሮኝ አያውቅም። በእኛ ውስጥ እንደዚህ አይነት ሀሳብ አንድም ቀን ተወያይተን አናውቅም። እጅህን አንሳልንም ብለን መግለጫ ወጥተን አናውቅም። ኢዴፓ የፓርቲነት እውቅናው በተሰረዘበት ወቅት አያይዤ ላንሳና በኢትዮጵያ ብዙ ፓርቲዎች እንደማያስፈልጉና በሚቀጥለው ምርጫ የሚመለከታቸው ፓርቲዎች በግልጽ እንዲወዳደሩ የሚል ከዛ ይህንን አይነት ሀሳብ ሲያንጸባርቁ ነበር። የዛኔ የፓርቲዎች መሰረዝ ትክክል ነው የሚል ሀሳብን አንጸባርቋል የሚል ትችትም እንዲነሳበት አድርጓል። የመድብለ ፓርቲ ስርዓት የፓርቲዎች ስርዓት ማበብ አለበት ብሎ እንደሚያስብ ራሱን በአንድ የተቃዋሚ ፓርቲዎች ኮርነር ላይ አስጠግቶ እንደሚያይ ሰው የፓርቲዎች መሰረዝ ትክክል ነው ብሎ ለመናገር አሁንም አምናለሁ። ፓርቲዎች መሰረዝ አለባቸው። ለምን? ፓርቲ እንዲሆኑ ነው። በመሰረዝ ነው ፓርቲነት የሚመጣው። የማይረባ መሰረዝ ነው ያለበት። ፓርቲዎቹ የረባ ፓርቲ እንዲኖረን እዚህም የፓርቲ ነኝ እያለ በመጀመሪያ ደረጃ ፓርቲዎች የሚፈለፈሉት ምናምን ሀሳብ ስላላቸውና ወደ ጠቅላይ ሚኒስትር ሆናለሁ መንግስት ሆናለሁ ምናምን ብለው እንዳልሆነ ካላወቅ ልንገርህ። እያንዳንዱ ፓርቲ መሪ ሆኖ የሚፈለፈለው ምርጫ ቦርድ የሚሰጠው ገንዘብ አለ። በፓርቲነት ብሎ የሚሰጠው ገንዘብ አለ። ሚኒመም ከ500 ሺህ ብር በላይ ይሆናል በአመት ለአንድ ፓርቲ የሚሰጠው። ምኑን ታገላችሁት? እንደዛ ከሆነ እኔ የምነግርህ ስለ አጠቃላይ ፓርቲ ነው እየነገርኩህ ያለው እኮ። ያው አንደኛው የተቃዋሚ ፓርቲ አንዱ የኛ ተቃዋሚ ፓርቲ ኢዜማ እንደሱ አይነት ፓርቲ አይደለም። ኢዜማ ትልቅ ኢንስቲትዩሽን ነው። 500 ሺህ ብር ምናምን ለማግኘት የሚሰበሰብ የፓርቲ አባልም አመራርም ያለው ፓርቲ አይደለም። እኛ መዋጮ የምንከፍል ሲያስፈልግ 500 ሺህ ብር የሚሆን ገንዘብ የምንሰጥ ሰዎች ነን። እና ማናቸው በዚህ የሚሰበሰብ ስም ልጠራልህ አልችልም። በሙሉ ፓርቲዎቹን ግን ኦዲት ማድረግ የእናንተ ስራ ነው። ግን ዳይሬክሽኑን እየሰጠው ነው እንደ ጋዜጠኛ ኦዲት አይደለም። እነሱን ጠይቀህ አሁን እርስዎን ስላገኘው እርስዎን ነው እኔን የምጠይቀኝ። ስለ ኢዜማ ከሆነ ጥቅል እንትን ስላነሱ ነው። ጥቅል ሀሳብ ስላነሱ ፓርቲዎች መሰረዝ አለባቸው ያልከኝን፣ አዎ አሁንም አምናለሁ ፓርቲዎች መሰረዝ አለባቸው። ለምን አልከኝ? አንደኛ ፓርቲዎች የሚቋቋሙበት መሰረት ሀሳብ ኖሯቸው ያንን ሀሳብ ፐርሶ አድርገው መንግስት ለመሆን አይደለም። ለምሳሌ ከኢዜማ በስተቀር ተቀናይተው እንኳን ያቀረቡ ፓርቲዎች መንግስት ለመሆን የሚያስችል እጩ ማቅረብ አልቻሉም። አንድ ሁለተኛ እያንዳንዱ በአንድ ወረዳ ላይ ፓርቲ ነኝ ብሎ ይደራጃል። ግን በአንድ ወረዳ ላይ ፓርቲ ነኝ ብለው የተደራጁ 5 ሰዎች 500 ሺህ ብር ምርጫ ቦርድ ከሰጣቸው 500 ሺህ ብር የዓመት ቀለባቸው ይሆናቸዋል። ስለዚህ ለገንዘብ ሲሉ ነው የሚደራጁት።
እኔ ፓርቲዎች መፍረስ አለባቸው ስል ክራይቴሪያ ወጥቶ እንደዚህ አይነት በፓርቲ የሚባል ድጎማ መንግስት መስጠት የለበትም የሚል አቋም አለኝ። ለፓርቲ መስጠት የለበትም አይደለም እያልኩ ያለሁት። ፓርቲ የትም ሀገር ይደጎማል በመንግስት። ለምሳሌ በእጩ ይደጎማል፣ በመዋቅር አደረጃጀት ይደጎማል። እንዲህ አይነት አይደለም አደረጃጀቱ። ይሄ ኢንሴንቲቫይዝ ያደርጋቸዋል። ስለዚህ የፖለቲካ ፓርቲዎች ሲሪየስ የሆነ ክራይቴሪያ ወጥቶ ለምሳሌ አንድ የሀገር አቀፍ ፓርቲ 10,000 ሰው ማስመዝገብ አለበት ይባላል። 10,000 አባል ሊኖረው ይገባል ይላል። ምርጫ ቦርድ 10,000 አባል እንዳላቸው የሚያረጋግጥበት ስርዓት የለውም። ስለዚህ አሁን ሀገር አቀፍ ፓርቲ ነን የሚሉት 10,000 አባል ሊያስመዘግቡ አይችሉም። ስለዚህ ይህንን በትክክል ኦዲት አድርጎ ይህንን ያላሟሉትን ከሀገር አቀፍ ፓርቲነት መሰረዝ አለበት። ለምን ሲባል ህዝቡን ኮንፊውዝ እንዳያደርግ። ምርጫ እንትኑን ብታየው እንኳን ለኖርማል ለሌላው ዜጋ አይደለም፣ እኛ የፖለቲካውን ልምምድ አድርገነዋል እናውቀዋለን ለምንል ሰዎች በጣም አስቸጋሪ ነው። ይሄ የሆነው በምን ምክንያት ነው? 10 ምናምን ፓርቲ 10 እጩ አቀረብኩ ብሎ 100 ምናምን ሰው ተደርድሮ መጥቶ የሚገለጥ መጽሐፍ ውስጥ ምርጫ ማካሄድ ከባድ። ስለዚህ ይሄ ሊቃለል የሚችለው ሲሪየስ የሆኑ 2 እና 3 ፓርቲዎች ውድድር ሲያደርጉ። ስለዚህ ይሄ እንዲሆን ፓርቲዎቹ ሲሪየስ የሆነ ቬቲንግ ያስፈልጋቸዋል። ያ እንዲሆን ደግሞ በቃ አቅም የሌላቸው ፓርቲዎች መሰረዝ አለባቸው ብዬ አምናለሁ። ወደ መጽሐፎት ልመልሶት። አምባገነኖች ባሉበት ሀገር የጀግና መገኛ እስር ቤቱ ነው የሚል አንድ በተለይ ከቀድሞ የምርጫ ቦርድ ኃላፊ ከብርቱካን ሚደቅሳ ጋር እንትን የተያዘ አይነት አባባል ነው። በቦልድ የተቀመጠ ስለሆነ ነው ያነሳሁት። ይህንን አሉና ወደ ኢህአዴግ ጊዜው ምክር ቤት ለመልሶትና የፓርላማ አባል በነበሩበት ወቅት በዛኔም የማህበረሰብ ችግሮችን እያነሱ እንትን በሚሉበት ሰዓት ላይ በሽብርና በወንጀል እንቅስቃሴ የተሳተፈ አባል ቢገኝ ይጠየቅ የሚል አይነት እንቅስቃሴ ያለው ይህንን ሲናገሩ ተሰምቷል። በተለይ የባንድነት ውስጥ በነበሩበት ሰዓት ማለት ነው። የኢዜማ አመራሩ ነው ደግሞ ስለታሰረው የፓርላማ አባላት ወይም ፖለቲከኞች ሲጠየቁ እኛ የፖለቲካ ድርጅት ነን እንጂ የሰብአዊ መብት ተቋም አይደለንም የሚል አይነት ሀሳብ አንስተው ነበር። አንዳንድ የጸረ ሽብር ውንጀላዎች ፖለቲካዊ እንደነበሩ ባለመረዳት ነው ቀድሞ የተናገሩት ወይስ የፖለቲካ ፓርቲ ሰብአዊ መብት አይመለከተውም የሚል ነው የኋለኛውን የጠቀሱት የሚል አይነት ጥያቄዎች ይቀርብልዎታል። ሰው ብዙ አጀንዳ ችግር አለበት ማለት ነው። ዚስ ቱ ኦልድ ኢሹ ግን እኔ እንደ ዛሬ ነው የማውቃቸው እነዚህ ጉዳዮች። አዲስ ነው የሚሆነው። ሪፍሬሽ እናድርገው። ኢትስ ኦኬ። እሺ ሪፍሬሽ አድርጉት። እና የአጀንዳ እጥረት እንዳለ ነው የሚያሳየው። አጀንዳ እጥረት የለም። ሰው እስካልተመለሰለት ድረስ ጥያቄ መጠየቅ መብት አለው። እርስዎ በዲሞክራሲ ያምናሉ አይደል? እሺ እኔም ያለመመለስ መብት እንዳለኝ ታውቃለህ። ዝምታ በራሱ መልስ ነው። ዝምታ ብቻ ሳይሆን አልመልስም ማለትም መብቴ ነው። ግን እኔ ልንገርህ፣ አሁን እዚህም እዛም ያነካካቸው ነገሮች በጣም የተለያዩ ነገሮች ናቸው። አንደኛ የጀግና መገኛው እስር ቤት ነው ምናምን የተባባሉት በረከትና አንዱዓለም ናቸው። የአቶ አንዱዓለምን እንትን መጽሐፎት ላይ ጠቅሰው ነው ያነሱት። የአቶ አንዱዓለምን ጠቅሰው ቃል በቃል እኮ አቶ ግርማ ያልኩት መጽሐፎት ላይ ያገኘው ነው እንጂ አቶ ግርማ ጠቀሱት ሳይሆን መጽሐፎት ላይ ይህንን አንስተዋል። መጽሐፌ ላይ እርስዎ ነው ያነሱት። መጽሐፌ ላይ ያንን ያነሳሁት አንዱዓለም ለምን እንደታሰረ በረከትን አንዱዓለም እንደዚህ እንዳለውና በዚህ ምክንያት ቁርሾ ተያይዘው የአንዱዓለም እስር ፕራክቲካሊ አንዱዓለም ከሚያደርገው የፖለቲካ እንትን ሳይሆን በበረከት ምክንያት እንደሆነ አምናለሁ ብዬ ነው ያልኩት። ያለ ይህንን ፐብሊክሊ እሳቸውን መጽሐፋቸው ላይ ጠቅሰውታል። እና ግለሰቦችን ካላስደሰትካቸው ያው አሸባሪ ብለው ያስሩሃል ማለት ነው። ስለዚህ አንዱዓለም የታሰር አሸባሪ ስለሆነ ሳይሆን እንደዚህ ስለሆነ ነው ብያለሁ። እኔ አሁንም እንደዛ አይነት የሽብር ስራ ውስጥ ነበረ ብዬ አንዱዓለም አላምንም። ሁለተኛው ያነሳው አሁንም የማምንበት አንድ የፖለቲካ ፓርቲ አባል ከሆነ በኋላ የፖለቲካ ስራውን እሰራለሁ ብሎ የፖለቲካ ስራውን በተያያዘለት መስመር ይሰራል እንጂ በሌላ በግራ እጁ ደግሞ ሌላ ቦታ ከአማጽያን ጋር ምናምን እሰራለሁ ምናምን ማለት አይቻልም። ስለዚህ የዛን ጊዜ የቀረበልኝ ጥያቄ በሚዲያም ላይ የመለስኩት መልስ ምንድነው? እነዛ ሰዎች መፈንቅለ መንግስት ለማድረግ ሙከራ አድርገው እንደነበር እንትን ብለዋል። አሁንም አፍተር ፋክት ደግሞ አሁንም ብታየው እነዛ ሰዎች
አሁን እንደ ጀብዱ የሚያወሩት ለመፈንቅለ መንግስት ሲያሴሩ እንደነበር ተናግረዋል። አንድ መንግስት መፈንቅለ መንግስት አረግልባለሁ ብለህ ሙከራ ካደረግከው አንተን ይዞ ማሰር መብቱ ብቻ አይመስለኝም ግዴታውም ጭምር ነው። ስለዚህ እኔ እዛኔ ያልኩት ምንድነው እኛ እነዚህ ሰዎች ይመለከታቸዋል ስንባል እነዚህ ሰዎች በፓርቲው ምክንያት ሳይሆን የተያዙበት ሌላ ምክንያት ነው። they have to serve their term ያልኩት። አሁንም ማንም ሰው በህግ ውጪ ነው ብዬ አላምንም። ለምሳሌ እኔ ተቃዋሚ ፓርቲ አባል ነኝ አይደል? ተቃዋሚ ፓርቲ አባል ሆኜ መንግስትን በሌላ መንገድ ለመፈንቀል ሙከራ ሳደርግ ብገኝ መታሰር አለብኝ። ሌላም ሰው እኔ የምቃወመው መንግስት በመሳሪያ ገለብጣለሁ ብሎ መሳሪያ ይዞ ሙከራ ሲያደርግ ከተገኘ መታሰር አለበት። ለትንሽ አመለጣቸው ምናምን ብዬ ላዝንለት አልችልም። ምክንያቱም ይሄ መንግስት ግዴታው ነው። ይሄን ካላደረገ እኮ ማንም ሰው እየተነሳ እየሮጠ መሳሪያ እያጮኸ እኮ መንግስት ይገለብጣል ማለት ነው። ይሄ መንግስትን አያጸናም። የአዲስ አበባ ኢንቨስትመንት ቢሮ ኃላፊ ሆነው ሲሰሩ ቢሮውን ከሌባ ማጽዳት እንደቻሉ በ20 ቀናት የሚወስድ አገልግሎት በ20 ደቂቃ እንዲሰጥ አድርጌያለሁ የሚል አስተያየት ሰጥተው ነበር። አሁን ባሉበት ተመሳሳይ ጽድት ያለ ቢሮ ነው ያለኝ። ከሌብነት የጸዳ ነው። በተቻለ መጠን ካስተመሮቻችንን ኪንግ ሳይዝ ሰርቪስ እንሰጣለን። ቅሬታ ካለ ስዊፍትሊ እናስተናግዳለን። እኔ ቢሮ ውስጥ የእንግዳ መሰብሰቢያ ቦታ አይተሃል? የለም። ባለ ጉዳይ የሚባል ጉዳይ ኖሮት እዚህ ቤት የሚመላለስ ሰው የለም። በቃ ጉዳይ ያልቃል እዚህ ቤት። ጉዳይ ስለሚያልቅ የባለ ጉዳይ መሰባሰቢያ ቦታ የለንም እኛ። በምክር ቤት ደረጃ ስታንዳርድ ነው። በየቢሮዎቹ የባለ ጉዳይ መሰብሰቢያ ቦታ ማዘጋጀት ግዴታ ነው። እኔ ቢሮ ግን አላደርግም። መልካም። ምክንያቱም ባለ ጉዳዮቹን አስተናግደን ስለምንሸኛቸው ባለ ጉዳይ የምንሰበስብበት ምክንያት ስለሌለ። የከተማ ውበትና ልማት ጠቃሚ መሆኑ አጠያያቂ ቢሆንም በኑሮ ውድነት በስራ አጥነት እየተሰቃየ ባለበት ስፔሻሊ አምራች የሚባለው ኃይል ወጣቱ በዛ አይነት ሁኔታ ባለበት እንዲሁም ከፍተኛ የመጠጥና የንጽህና መጠበቂያ ውሃ አቅርቦት ችግር፣ የትራንስፖርት እጥረት እና የመሳሰሉ ችግሮች ባልተቀረፉበት ሁኔታ ውስጥ ማህበረሰቡ ኑሮውን እየገፋ ለኮሪደር ሀብት ከፍተኛ ሀብት መፍሰሱ የፕራዮሪቲ ጉዳይ ሪፍሬሽናል የፕራዮሪቲ ጉዳይ ወይም ይሄ የቅድመ ተከተል ችግር አለበት የሚል ጥያቄ ይነሳል። በዚህ ላይ ምን ይላሉ? እንደ ተወላጅ ማህበራዊ መሰረቶት አዲስ አበባ ነው። እርስዎ የአዲስ አበባ ልጅ ኖት። ስለዚህ ምንድን ነው የሚያስቡት? ልማትን የሚጠላ ሰው የለም በዛ የሚመጣን ነገር ግን እንደሱ አይነት ምክንያቱም አሁን እርስዎ የሚያገለግሉት መንግስት በልማት ውስጥ የማይጎዳ ሰው አለ ብለን ሙሉ ሙሉ የማገለግለው ህዝብ ነው ያለው። መንግስት ህዝባ እንዴት አለ? መንግስት ህዝብ አይደለም። መንግስት አንድ ስትራክቸር ነው። እኔ የማገለግለው ህዝብ። ከማን የተቀዳ ነው መንግስት? መንግስት በህዝብ የተመረጠ ነው። ታዲያ እኮ ስለዚህ ህዝብ ማለት አይደለም ማገለግለው በዘመናዊ የሀገረ መንግስት ስርዓት ውስጥ መንግስት ማለት በቃ አንድ ናቸው አይደለም? በቃ አንድ ከሆኑ እኔ የማገለግለው ህዝብ ነው። ይሁን በቃ በተርሚኖሎጂ እኔ የመንግስት አገልጋይ አይደለሁም። እኔ የህዝብ አገልጋይ ነኝ። ግን እየሰሩ ያሉት በማን መንግስት ስር ነው? በብልጽግና መንግስት ውስጥ የህዝብ አገልጋይ ነኝ። መንግስትና ህዝብ ልዩነታቸው ምንድን ነው? በዲሞክራሲ ስርዓት ውስጥ እሱ ሌላ ጊዜ እናወራለን። አይ ሌላ ጊዜ እናወራለን። ቅድም ብለውኛል። በቃ አሁን መንግስትና ህዝብ ልዩነት ምናምን ከሆነ እዚህ ሊትሬቸር የፖለቲካ ሳይንስ ሊትሬቸር አይደለም እሱን ሳይሆን እያሉ ስለሆነ ነው እኮ ሰው ምንድነው? እሺ እዚህ ላይ ያለው ሀሳብ ምንድነው? እርሱ የቅድመ ተከተል ወይም የፕራዮሪቲ ችግር በመጀመሪያ ደረጃ ልማት አይጠላም ብሎ መግቢያ የሚሰጥ ሰው ዝም ብሎ ልማት ይጠላል ብሎ ይግባታል አይደል? እሱን ማለት አይጠበቅበትም። በቅደም ተከተሉ ልክ ነው ወይ ብሎ መጠየቅ ነው። በቃ ልማትም አይጠላ ከሆነ በመጀመሪያ ደረጃ ያነሳቸው የስራ እድል ችግር አለ። የስራ እድል አዲስ አበባ ከተማ ውስጥ ምን ሲደረግ ነው የስራ እድል ፈጠራ የሚካሄደው? ንጽህና ችግር አለ እና የንጽህና ችግር እንደተወለደ ሰው ሆኖ እያሰቡ እንደተወለደ ሰው እንደ አዲስ አበባ ሰው እንደ አዲስ አበባ ልጅ ሆኜ ነው የምነግርህ። እኔ አዲስ አበባ አሁን የምኖርበትን የመርካቶ አካባቢ ቤተሰቦች ያሉበትን አካባቢ እኔ አረሬዝ አልኖርም። ቤተሰቦች የሚኖሩበትን አካባቢ ቤተሰቦች ለመጠየቅ ሲሄድ በቃ ደስ አይለኝም። መቼ ሄዶ መቀየር አለበት ብዬ አስባለሁ። ምክንያቱም የምፈልገው አዲስ አበባ እንድትቀየር ነው። ይሄ ማለት
ለአዲስ አበባ ህዝብ ከኔ በላይ ሊቆረቆር የሚችል ሌላ ሰው ሊኖር አይችልም። ካለም የአዲስ አበባ ሰው መሆን አለበት። እኔ ኢምፓቲው ነው ያለኝ እንደሌላ ሰው በሲምፓቲ ያለ ኢምፓቲ ያለኝ የስራ እድል ፈጠራ ኮሪደር ልማት ማለት አንዳንዱ ሳር መትከል ይመስለዋል። በመጀመሪያ ደረጃ ስለ ግሪን የማያውቅ ሰው ሳር መትከልን ሊያጣጥለው ይችላል። እስቲ ያሳውቁት። እኔ የማስተማር ስራ አይደለም። እሺ አይ ስለማያውቁ ማንበብ። ሁለተኛ ስራው ስለ ንጽህና በከተማ ውስጥ እየተሰሩ ያሉት ስዌር ላይኖች ትልቅ ኢንቨስትመንት ናቸው። በኮንስትራክሽን ዘርፍ ብታስበው እነዛ በጣም በብዙ ሺህ የሚቆጠሩ የስራ እድሎችን እየፈጠሩ ያሉ ናቸው። እያንዳንዱ በኮሪደር ልማት ላይ ያሉ እንቅስቃሴዎች የስራ እድል የሚፈጥሩ ናቸው፣ በኮንስትራክሽን ጊዜ ማለት ነው። እሱ ከተጠናቀቀ ደግሞ በኋላ በጣም ብዙ የስራ እድል በቋሚነት የሚፈጥሩ ናቸው። ስለዚህ የስራ እድል ፈጥረህ ኑሮውን ጫና ትቀንስለታለህ እንጂ በሴፍቲ ኔት በምናምን አይደለም እንትን የምታደርገው፣ ወይም ለግንባታ ወይም ለልማት ያዋልከውን ገንዘብ ለህዝቡ እያከፋፈልክ አይደለም ከችግር የምታቀርበው። ሌላው የፕራዮሪቲ ኢሹ ነው የሚሉ ሰዎች የትኛው ነው ፕራዮሪቲ መሆን ያለበት? ሰላምና ደህንነት። እኔ ለምሳሌ የኔ ስራ ውበትና አረንጓዴ ነው። ሰላምና ደህንነትን ሊዲያን ሄደህ ትጠይቃታለህ። ሊዲያ ስራዋ እሱ ነው። ስለዚህ ሊዲያ ሰላምና ጸጥታን እኔ ለምሳሌ እኔ ልማት ስራዬን ባቆምና ቁጭ ብል ስለ ሰላምና ስለ ጸጥታ የሚጨምረው ነገር አለኝ የለኝም? የኔ ቢሮ ማንዴት አለ። ማንዴቴ ውበትንና አረንጓዴ ስራ ነው። ወንዞችን ማጽዳት፣ ከተማውን ማስዋብ፣ አረንጓዴ ማድረግ፣ የከተማውን 30% አረንጓዴ ማድረግ ስራዬ ነው። ይሄን ስራዬን መስራት አለብኝ። ይሄን ስራዎትን የሚሰሩት ግን ምን ስለሚሳካ ነው ወይም ምን አለ ብለው ስለሚያስቡ ነው? ይሄ ስራዬ ነው። የተቋቋምኩበት ዓላማ ይሄ ነው። የጤና ቢሮ ስራው ጤና መጠበቅ ነው። የሰላም የጸጥታ የምናምን ጉዳይ ሌላ ቤታ ነው፣ ኃላፊ አለ። እርሱ አይመለከተውም። እኔን አይመለከተኝም። ሰላምና ደህንነት አይመለከተውትም የከተማው ማለት ነው ጭራሽ። ምን ላድርገውሽ? ምን እንድለው ነው? አይመለከተውም አይደለም አይመለከተኝም እያሉኝ ነው እኮ። አንተ ይመለከታል? ለምን ሰላምና ደህንነት ለምን አይመለከተኝም? በቃ እንዳንተ ነው የሚመለከተኝ። እኔ አንተን የሚመለከተን አይነት ነው እኔን የሚመለከተኝ። ለምን ወጣ ያለ አመለካከት ይዛችሁ መጣችሁ ይመለከተናል የምትሉትን ነገር ልታቀርቡልን አይደል እንደ እየነገራችሁ ነው? እሺ ሰላምና ደህንነትን የመስራት ስራ ኢንስቲትዩሽናሊ የተዋቀረ ተቋም አለ። እኔ ወታደር አይደለሁም። የወታደር ጉዳይ እኔን አይመለከተኝም። ወታደር ጸጥ ማስደረግ ያለበትን ነገር መስራት የመከላከያ ስራ ነው። አዲስ አበባ ላይ ጸጥታን ማስከበር የሰላምና ጸጥታ ጉዳይ ነው። ስለዚህ በማንኛውም ችግር ውስጥ ሁሉም ነገር ለስራ ነው። በማንኛውም ችግር ውስጥ ሆኖ ችግሩን ተቋቁመህ እኔ ስራዬን መስራት ነው ያለብኝ። አይ ሰላምና ጸጥታ ስለሌለ ሆስፒታሎች ስራ ያቁሙ አይባልም። ይባላል አይባልም አይደል? ያቁሙ አይባልም። ማቆም እንዳለባቸው የሚያስገድድ ሰርከምስታንስ ውስጥ ካሉ ግን ሊያቆሙ ይችላሉ። ካለ እኛ ግን እሱ አይነት ውስጥ አይደለም ያለነው። አሁን ሰላምና ጸጥታ በሌለበት ሁኔታ ውስጥ አይደለም ያለነው እንደ ከተማ። እንደ ሀገር እኔ አሁን ጸጥታ የሌለባቸው ቦታዎች ላይ አረንጓዴ ልማት እየሰሩ ነው ምናምን አላውቅም። እንደዚህ እኔ ከተማው ነው ያለው። በተደጋጋሚ እንደ ፓርቲ ኢዜማ በርከት ያሉ መግለጫዎችን ስለሚያወጣ ማለት ነው በኑሮ የተጠበሰ ህዝብ እንዳለ እንደሱ ብለን እኛ መግለጫ አውጥተናል። በኑሮ የተጎዳ ህዝብ አለ ብላችሁ አታውቁም? ኑሮ ውድነቱ የኑሮ ውድነት አለ ማለት ህዝቡ በኑሮ ውድነት እንዴ የኑሮ ውድነት አለ ማለት ህዝቡ ምን እየሆነ ነው ማለት ነው? ያገላለጽ እንትን ነው እንደ እርሶ የሚያዩት? አዎ አገላለጽ ማተርስ። የኑሮ ውድነት ችግር አለ። ጫንቃው በርትቶ ጫንቃው አብጦታል። እሺ ጫንቃው አብጦታል ብላችሁ የኑሮ ውድነትን መፍትሄው ህዝቡ ተጨማሪ ሰዓት ስራ መስራት፣ ሌሎች ነገሮችን መፍትሄ እናስቀምጣለን። መፍትሄው አለ እኮ። መፍትሄውንማ ከእናንተ እየጠየቅኩ መፍትሄውን ነገርኩህ እኔ ነገርኩህ። መፍትሄውንማ እናንተን ነው። የስራ እድል ነው። የስራ እድል ለመፍጠር ተፈጥሮለታል። የስራ እድል አዎ እየፈጠረ እስቲ ለምሳሌ ምን አይነት የስራ እድል ተፈጥሮለታል? አረንጓዴ ሳር መትከል። ለኑሮ ውድነቱ መፍትሄው ስራ መስራት ነው። ስራ መስራት እንደሆነ አያጠያይቅም። ያንን ለማድረግ የሚያስችል ሁኔታ አረንጓዴ ልማት ላይ እንድትሳተፍ፣ ወንዝ እንድታጸዳ፣ መንገድ እንድታጸዳ፣ ይሄ በሙሉ የስራ እድል ነው። እዛ ውስጥ መሳተፍ ገንዘብ ማግኘት ነው። ኑሮን እሱ ነው እንጂ ሌላ አስማት የለውም። የኑሮ ውድነትን ለማስቀየር
በእንደዚህ አይነት ሁኔታ ኑሮን መቋቋም የሚያስችል የምጣኔ ሀብት ሁኔታ ውስጥ ነው ያለ ነው ብላችሁ? ኢኮኖሚያችንም አስማተኛ ኢኮኖሚ ነው። እሱን በተለየ በደምብ ሰፊ ፕሮግራም ይዘን እናውራ። የኢትዮጵያ ኢኮኖሚ አስማተኛ ኢኮኖሚ ነው። በዚህ ዊዝ ኦል ዚስ ቻሌንጅ ይህንን ተቋቁሞ የሚኖር ኢኮኖሚ ነው ያለ። አዲስ አበባ ውስጥ ያለው ኢንቨስትመንት ከአዲስ አበባ በጀት ይበልጣል ሲባል፣ ከአዲስ አበባ እንትን ይበልጣል ሲባል ማመን አይቻልም። አሁን ባለው ነባራዊ ሁኔታ አጠቃላይ የፖለቲካ ሂደቱ በተለይም ደግሞ ኦንጎይንግ ኮንፍሊክቶች አሉ ተብሎ በሚታሰብበት ሂደት ውስጥ ምናምን መፍትሄው ምንድነው ነው የሚሉት? መፍትሄው ናሽናል ዳያሎግ፣ ሁሉም ሰው ጠመንጃውን አስቀምጦ ወደ ጠረጴዛ መምጣት፣ ከዛ የተሻለ መፍትሄ ነው። ሰፊ ወዳለው ተብሎ የሚታሰበው መንግስት ምን ማድረግ አለበት የሚመስለው? መሪ ነው ተብሎ ስለሚታሰብ መሪ ነው ብሎ የሚታሰበው መንግስት መከላከያውን፣ ደህንነቱን ማጠናከር፣ መሳሪያ የያዙ ሰዎች መሳሪያቸውን አስቀምጠው ወደ ድርድር እንዲመጡ ምቹ ሁኔታ መፍጠር። ያንን ለማድረግ የሚያስችል የፖለቲካ አትሞስፌር ሳለው አይ ቲንክ መንግስት እስካሁን ባለው ሁኔታ በሰላም ለመጡ ሰዎች መንገድ ሲዘጋ ይቻላል። በተቃራኒው ግን መሳሪያ ያነሱ ሰዎች አይ ቲንክ በቂ ምክንያት እንኳን አቅርበው አይመስለኝም መሳሪያ አንስተው ኮዝ የላቸውም ነው አላልኩም። ወደ ኮዛቸውን ለመጨረስ የሚረባ ኮዝ የላቸውም። በነገራችን ላይ እንደዚህ ማሽሞንሙን እንዳይመስል መሳሪያ የሚያስነሳ የሚረባ ኮዝ የላቸውም። ዝም ብሎ የህልውና አደጋ አለብኝ ያለው ሁሉ የህልውና አደጋ አለበት ብዬ አላስብም። ምንድነው እሱን እንዲያስቡ ያደረገው? ያለኝ መረዳት ነው። ሁሉንም ጠይቄያቸው እስኪ ምንድነው አንድ ሁለት ሶስት ምናምን ብለው አግኝተው የጠየቋቸው አሉ። ለምን አገኛቸዋለሁ? መገናኘት አለብኝ ጥያቄ ለመጠየቅ ምናልባት ብዬ ነው። በእርሶ ምዘና በቂ የሚባል መሳሪያ አንስቶ የሚያጨራርስ ኮዝ የላቸው። አሁን ኢትዮጵያ ውስጥ የሚንቀሳቀሱ ማንኛቸው አንዳቸው ኦላብል፣ ሸኔብል፣ ህወሓት ህወሓት ኮዝ አላት የመበጥበጥ የፌዴራል መንግስት ናፍቆት ምናምን አለ። መቼም የፌዴራል መንግስት ስልጣን ናፍቆት የትግራይ ልጆችን የማስጨረስ ኮዝ ሊሆን አይችልም እንጂ የትግራይ ህዝብን የመጨረስ ዓላማ ያለው መንግስትም ህዝብም ያለ አይመስለኝም ኢትዮጵያ ውስጥ እኔ በግሌ የለኝም። ስለዚህ ምንም እንደዚህ አይነት ኮዝ ለመጨራረስ የሚያስችል ኮዝ አላቸው መሳሪያ ለማንሳት ብዬ አስቤ አላውቅም። መቼ ነው ፖለቲካ የሚበቃኝ ብለው ነው የሚያስቡት? ለምን ይበቃኛል? ለሚመጣው ትውልድ ቦታ መልቀቅ እንዳለብን ከሱማ በቃኝ እኮ። ከምርጫ አልተወዳደርኩኝም፣ አክቲቭ ፖለቲከኛ አይደለሁኝም፣ ግን ፖለቲካ ማሰብ አልችልም። አንድ ወዳጄ በቅርቡ ጥሬ ስጋ መቼ እንደጀመርኩ አላውቅም ብሏል። እኔም ፖለቲካ መቼ እንደጀመርኩ መቼ እንደማበቃም አላውቅም። ግን ሜንስትሪም ሊሆን ለምሳሌ ፖለቲከኛ ማለት ፓርላማ ለመግባት እጩ ሆኖ መወዳደር ነው። አሁን አቁሜያለሁ፣ አልተወዳደርኩኝም። ስለዚህ ዶክተር መራራን በጣም የከረመና ያረጀ አይነት የፖለቲካ አመለካከት ይዘው አሁን ድረስ እንደመጡና የተለመደ አይነት የፖለቲካ ቮካብለሪን እያሳዩን እንደነበረ በቅርቡ በፌስቡክ ልጥፎት ስላጋሩ ብዬ ነው። አዲስ አይነት አስተሳሰብ ያስፈልጋል የሚል አይነት አውድ ያለው ንግግር ስላለ እና እሱ ኩልባች ባንሆንም ግን እኔ ከሱ ቀድሜ ሪታየር አድርጌያለሁ። ያው የፓርቲ አባል አይደል? እሱን ይቀጥላል። ኮንትሪቢሽን ነው ማለት መሪም ነኝ ብለዋል እኮ የፓርቲ አመራር ነኝ እስካሁን ድረስ ማለት ነው። እሺ ኔክስት ታይም ደግሞ ከዛ ወረድ ብዬ አመራርነቱን ይለቃል እኮ ስላለቀቁ ነው አሁንም ይሄን ጥያቄ ያነሳሁት። ይለቃለሁ ብዬ እኮ ኦፊሻሊ ተናግሬያለሁ። በቅርቡ መጽሐፍ አሳትማለሁ። መጽሐፌ ላይ ታገኛለህ። በጣም እናመሰግናለን ስለነበረን ቆይታ። እኔም አመሰግናለሁ። ውድ ሪፖርተር ወቅታዊ ተከታታዮቻችን ከኢዜማ አመራር ከፖለቲከኛና ከቀድሞ የእንደራሴዎች ምክር ቤት አባል ከነበሩት ከአቶ ግርማ ሰይፉ ጋር ያደረግነው ቆይታ ይህንን ይመስል ነበረ። በሌላ እንግዳ በሌላ ጊዜ እስከምንገናኝ ድረስ አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር በመሆን እንሰናበታለን። ቸር ጊዜ ቆዩ።